ታዛ ቅሸባን በተመለከተ ብዙ ጊዜ ያው በተለያዩ ምርቶች ሸቀጦች ላይ የሰማነው ችግር ነውና እንደዚህ አይነት ችግሮችን ለመከላከል ደግሞ የሚወሰዱ እርምጃዎችም አሉ በየጊዜው ግን በቅርብ ክትትል ማድረግና ቶሎ ቶሎ እርምጃ መውሰድ ካልተቻለ በብዙ ምርቶችና ሸቀጦች ላይ የሚስተዋሉ ቅሸባዎች አሉ የተለመዱ ምንላቸው አሁን ለምሳሌ በመጠን ማሳነስ አለ ኪሎ መቀሸብ አለ ዳቦ ላይ አሁን በጣም ቁጥጥር ይደረግ ይባላል ብዙ ጊዜ አይደለ ምን ያክል ግራም ዳቦ ነው በምን ያክል ብር መሸጥ ያለበት የሚለው ማን ነው ማረጋገጫውን የሰጠው የሚለውን ጨምሮ ብዙ ምን ሰማቸው እንጀራ ካየን አሁን ለእንጀራ ምን አይነት መስፈርት አለው ብዙ ሰው የሚጠቀመው ነው የለት ተለት ፍጆታው ነው እንጀራ ስፋቱም ቅጥነቱ ዋጋውን በጣም ተወዷል አሁን ጨምሯል ያው ከጤፍ ዋጋ መጨመር ጋር ተያይዞ ግን የሚጨመርበትን ግብአት ተሹ መሳሳቱ ራሱ ይሄ ሁሉ አሁን ብዙ ሰውን ያማረረ ጉዳይ ነው ዲያሜትሩ ማነሱ ይሄ ሁሉ ነገር እንግዲህ ምንም ቁጥጥር የማይደረግበት ግን በየለቱ ተጠቃሚው የሚያማረረው ጉዳይ ነው ስጋንም ጨምሮ ስጋ አሁን ምንድናት ይቻውን ግማሽ ኪሎ ናት 1 ኪሎ ናት የሚል ሰው አለ ገዝቶ ከመጣ በኋላና እንዴት አድርገው እንደ ቀነሱት ራሱ አጣቂም በልክ የሰጡን ሌሎች ሱቆች ደግሞ ብዙ እንደሰጡን አርገን ያሰብን ነው ከልኬቱ በላይ እንደሰጡ ምን ሆነ ነው በጤንነት ነው ግን ጤነኛ ስጋ ነው ሲበዛብን ማለት ነው እንደዛ አይነት ልዩነቶችን ታስተዋያለሽ ግን ያው ቶሎ ቶሎ የቁጥጥር እርምጃዎችን ለማድረግ የማይቻልባቸው ሁሉ ጊዜ የምንጠቀምባቸው ምርቶችም ሸቀጦችም ስለሆኑ እንቸገራለን እና ያው ያማረርሽ መቀጠል ነው ምን ይደረጋል ማን ይድረስልን የሚያስብላል ከዛው አሁን ለምሳሌ አንዳንድ ሸቀጦች ላይ ሳሙናዎች መጠናቸውን በግልጽ የሚታይ አስተያየት ነው ይሄ በግልጽ በቃ ይሄ ሰዎች አሉ ምን ነው ሁሉ አይደለም ዳቦ ራሱ አሁን ዳቦ ስላይስ ዳቦዎች ብን ያሉ ስላይስ ዳቦዎች አሉ ወፍራም ስላይስ ዳቦ አለ ስትገዢ እና የዋጋ ልዩነት ያን ያክል የለውም ግን መጠኑን ታያዋለሽ የጎን ስፋቷም ልክ እንደዛው ከመዳፋችን ያነሰች ትሆናለች እና ብዙ እንግዲህ ይሄ የማሳነስ የማሳሳት ነገሮችን ከተፈቀደው ኪሎ በታች የሚለው እንድትገምች የሚያደርጉ ነገሮች አሉ ግን ለሁሉም ምርቶች ደረጃ ወጥቶላቸዋል ወይ የሚመለከተው ይሄንን የሚቆጣጠር አካል በዚህ አይነት መጠን እና ኪሎ ነው ፈሳሽም ከሆነ ዘይትም ቢሆን ለምሳሌ ፈሳሽ ነገሮችን በጣም ይቀሸባሉ እና ይሄን ያክል መጠን ብሎ ያስቀመጠው ደረጃና ያንን ደግሞ የሚከታተልበትና ተፈጻሚ የሚያደርግበት አሰራር አለ ወይ የሚለው ያው ኮምፕሌን ስታቀርቢ ቅሬታ ስታቀርቢ በትክክለኛው መንገድ ስራው እንዲሰራ አጋዥ ይሆናል ግን እንዲህ አይነት ነገሮች የሉም ሸማቾችንም ደግሞ የሚከላከል የሚጠብቅ ተቋምም የለም አይደል የሸማቾችን ቅሬታ ይዞ ለሸማቾች የሚቆም አካል እኮ ያስፈልጋል ሸማቾች ጥበቃ ባለስልጣንን እናቃለን እንግዲህ አሁን ያለ አይመስለኝም ግን እንደዚህ አይነት ቅሬታዎች ሲኖሩ ትዝ ይለኛል ይሄድ ነበር ወደ መስሪያ ቤቱ አይደል ከዛ በኋላ እንደውም አንዳንድ እርምጃዎች ይደረጋሉ አሉ ግን ትልቁ ቅሸባ አሁን አሳሳቢ ሆኖ ደግሞ የነዳጅ ቅሸባ ነው የነዳጅ ቅሸባ የነዳጅ መጠን መቀነስ በአብዛኛው የነዳጅ ማደያዎች የሚቀዱ ማሽኖች የሚቀዳባቸው ማሽኖች ዲስፔንሰር ላይ ትክክለኛ ያልሆነ ልኬት በማስተካከል ወይም ደግሞ በነዳጅ ማመላለሻ ቦቴዎች ላይ ነዳጅን በማጉደል የሚፈጸም ህገወጥ ድርጊት መሆኑ ይገለጻል አሁን ካለው የነዳጅ ውድነት ጋር በተያያዘ ደግሞ አስቢው እንዲህ አይነት ድርጊቶች በጣም ተደጋግመዋል ተቸግረናል በሚል ቅሬታዎችን የሚያቀርቡ ብዙ ሰዎች አሉና በተለይ ሶሻል ሚዲያ ላይ በደንብ ተቀጣጥሎ ነበር ግን ወደ ይሄንን ወደሚመለከተው ተቋምም ባለስልጣን መስሪያ ቤትም ተመሳሳይ ቅሬታዎች ይሄዳሉ ድንገተኛ አሰሳዎችና ፍተሻዎች እየተደረጉ እርምጃዎችን የመውሰድ ስራም ይሰራል እና የወጡ እርምጃዎችም አንዳንድ ቁጥጥሮችም ነበሩ ለምሳሌ አሁን መንግስት ህገወጥ የነዳጅ ግብይትና ቅሸባን ለመቆጣጠር በዘመናዊ የጂፒኤስ ቴክኖሎጂ በመታገዝ ቦቴዎችን መከታተል
የተጀመረበት አንዱ ስራ ነው። ከዛ ውጪ ነዳጅና ኢነርጂ ባለስልጣን ደግሞ በሚያደርጋቸው ድንገተኛ አሳሳና ፍተሻዎች መቅጃ ማሽኖች ላይ ቅሸባ የፈጸሙ ማደያዎችን በቅጣትና በእግድ እርምጃዎችን የመውሰድ ስራዎች ይሰራሉ ማለት ነው። አሁን የተለያዩ የአዲስ አበባ አካባቢዎች ላይ የሚገኙ ማደያዎች ላይ ቅሸባ አጋጥሞናል የሚል ቅሬታዎች ተነስተው ጥቆማዎችም ተሰጥተው በቀጥታ በነዳጅና ኢነርጂ ባለስልጣን እንደዚሁ ይህም ቅሬታ ደርሶ ቅሬታዎችንም ለባለስልጣኑ መስሪያ ቤት መስጠት ይቻላል። የነዳጅ ማደያዎቹ ነዳጅን ያው በዲጂታል ግብይትና በትክክለኛ ልኬት ለህብረተሰቡ ማቅረብ በተሰጣቸው ፈቃድ መሰረት በመላው ሀገሪቱ በዚህ መሰረት እንዲሰሩ ይጠበቃል። ግን ደግሞ ተጠቃሚውን ማህበረሰብ የሚጎዳ ከተፈቀደው የልኬት መስፈርት ውጪ ቅሸባዎች ያደርጋሉ የሚለው ይታወቃል ማለት ነው። 1 ሊትር ሲሰጡ ወይም ሲቀዱ ሙሉ 1 ሊትር አይደለም መለኪያው የሚለውን እንግዲህ የነዳጅና ኢነርጂ ባለስልጣንም ይሄንን ሁኔታ ያውቀዋል። አልፎ አልፎም እንደዚህ አይነት ክትትሎችና ፍተሻዎችን ያደርጋል ማለት ነው። በዚህ መሰረትም ከግንቦት 29 ጀምሮ በተለያዩ ከተሞች ድንገተኛ የኢንስፔክሽን ስምሪት አድርጎ በነዳጅ ማደያዎች የመቅጃ ማሽን ዲስፔንሰር ላይ ምርመራ በማድረግ ወደ 12 ማደያዎችና ማሽኖቻቸው ትክክለኛውን ልኬት የማያሳዩና የነዳጅ ቅሸባ የሚፈጸምባቸው መሆኑን ማረጋገጡን አሳውቋል። እነዚህ ማደያዎች እንግዲህ ከሰኔ 23 ጀምሮ እንደ ጥፋታቸው መጠን ከ1 ወር እስከ 2 ወር የነዳጅ ጭነት እገዳ ተደርጎባቸዋል የሚል መረጃ ነው የተመለከትኩት። 1 ሊትር ሲቀዱ ሙሉ 1 ሊትር አይደለም መለኪያው ከ800 እስከ 900 ሚሊ ሊትር ይሆናል። ግን ለትነት የሚፈቀድ መጠን አለ። ከዛ በላይ ማሻቀቡ ግን ትክክል አይደለም የሚለው ነው የሚታይበት ማለት ነው። ቀላል አይደለም። 100 እኮ ከላዩ ላይ ሲነሳ ከ1 ሊትሩ ላይ 100 ሚሊ ሊትር አነሳሽ ማለት እንግዲህ ብዙ ሊትር የሚቀዳ ሰው ብዙ ነገር ይሄድበታል ማለት ነው። ቀድቻለሁ ብለሽ ነው የምታስቢው። አንድ ሰው በደንብ ያሳመነኝ ትንታኔ የሰራበትን ቪዲዮ ተመልክቼ ነበረ። ብዙ አሽከርካሪዎች ምንድነው ዳሽቦርድ ላይ ጌጆች አሉን አይደል? አሁን ያሉት ደግሞ ዘመናዊ መኪኖች ስለሆኑ ታውቂያቸዋለሽ። እንደው የድሮዎቹም ናቸው ቢባል ጌጁ ሳይሰራ የሚንቀሳቀስ ተሽከርካሪ የለም። የነዳጅ ጉዳይ ከባድ ስለሚሆን፣ ምክንያቱም ጌጅሽ ሳይሰራ ተንቀሳቀሽ ማለት መሀል ላይ ስታክ ማድረግ አለ። ሳታውቂው ስለምትነጂ መሀል ላይ ስታክ ማድረግ ደግሞ በአገሪቱ የትራፊክ ሕግ መሰረት ከባድ ቅጣት ያስቀጣል። ነዳጅ ጨርሼ ነው የቆመብኝ ማለት ነው። ስለዚህ ምን አድርጉ ብለዋል? በሊትር ምን ያክል ነው የሚሄደው መኪናችሁ? አንደኛ። ሁለተኛ በሊትር ለምሳሌ 14 ኪሎ ሜትር ነው የሚሄደው ብዬ መዝግቤ ያስኩት ነገር ካለ ሳልቫቶዬ የመጨረሻ ሊይዝ የሚችለው ሊትር 40 ነው፣ 46 ነው፣ 50 ነው እያለን እንደ መኪናው ትልቅነት እንይዛለን። ልክ እኔ በአገሪቱ ዋጋ መሰረት ለምሳሌ ምሳሌ ነው 2000 ብር ስቀዳ የምቀዳው ሊትር ይሄን ያክል ሊትር ነው የሚለውን አውቀዋለሁ አይደል? ይሄ ያክል ሊትር ደግሞ ሊያሳየኝ የሚችለው የጌጅ መጠኔ ይሄ ነው ወደሚለው መሄድ አለባችሁ። ብዙ ሰዎች ቀድተው ነው የሚሄዱት፣ ቼክ አታድርጉ። እና አሁን ይሄ ምን ያክል አኪዩሬት ትክክለኛ ነው የሚለውን ማረጋገጥ ይቻላል እነዚህን ነገሮች በማመሳከር እንዴ? በደንብ መኪናሽ በሊትር ስንት ነው የሚሄደው የሚለውን ስቶሪማ ማወቅ አለብሽ እኮ። ራሱ ይሄ ለቴክኒክ ምርመራ የመጀመሪያ ጥያቄያቸው ሰርቪስ ስታደርጊ በሊትር ስንት ነው የምትሄደው ይላሉ። እሱን ይጠይቁሻል። ግን አሁን የሚደረጉት ቅሻባዎችና እዛ ጋር አንቺ የምትቆጣጠሪበት መንገድ ትክክል ለይተው ከተማ ውስጥ ያሉ ነዳጅ ማደያዎችን ሪፖርት ማድረጋቸውን አውቃለሁ። ለምሳሌ ከተማ ውስጥ ካሉ ነዳጅ ማደያዎች ሁሉ ተመሳሳይ ቦታዎች ላይ ነው ቅሬታ የተሰጠው። እዚህ ቦታ ላይ አንስተው አጋጥሞናል ሂሳቡን ሰርተው ያንን ቅሬታ ይዞ ነው እንግዲህ ባለስልጣን መስሪያ ቤቱም ሄዶ ፍተሻዎችን ሲያደርግ ልዩነቶች እንዳሉ እንበልና ሳልቫቶዬ ባዶ ነው እየቀዳሁ ነው ይሄው ሙሉ አድርግልኝ አልሻለን። ሙሉ አደረገ። ምትቀጁ በሙሉ በ46 ሊትር ሂሳብ 7000 ብር ቢሆን 7000 ምናምን ብር ብሎሻል። ሄዷል፣ ቆጥሯል ማለት ነው። እንዴ ለምንድን ነው እንደዛ የሚሆነው? የኔ ሳልቫቶዬ የሚያዝ አቅም ይሄ ነው። አሁን ደግሞ ጌጄ ባዶ ነው፣ ወይም ደግሞ አንድ ላይ ነው የምታሳይሽ። አንድ ማለት 40 ሊትር ናት። 40 ሊትር ናት ለብዙ መኪና ማለት ነው። የጌጃችንን መጠን ምናቀው እኛ ነን። ለምሳሌ 12 ትራክ ሲኖረው 12ቱ ትራክ ምን ማለት ነው የሚለውን እኮ በእኔ መኪና አውቃለሁ። አንድ ትራክ ሲቀረኝ 40 ሊትር ነው፣ 50 ነው፣ 30 ነው የሚለውን ጨምሮ እንደዛ ሂሳብ ሰርተው ሹፌሮች ሄደው እዚህ ቦታ ብለው እንደ ካምፔን ነገር አይቻለሁ ሰሞኑ። ይሄኛው ነዳጅ ማደያ ትኩረት ያድርግበት የሚመለከተው አካል የሚለው። ምክንያቱም ቅድም የተባለው ነው ነገሮች በጣም እየተወደዱ ሲሄዱ አቢዩዝ የሚደረገው አካልም ዝም አይልም። ምክንያቱም 1 ሊትር ብዙ ነገር ያመሳቅላል።
እሷን አገኛለሁ ብዬ አይደል እኔ ለስራ የምወጣው። ብዙ አሽከርካሪዎች እኮ እሷን አገኛለሁ ብለው ነው የሚወጡት። ያው ብዙ ነገር ከትራንስፖርት ጋር የተገናኘ ውጤት አለው አይደል? ብዙ ነገራችን አፌክት የተደረገው አሁን የሸቀጦች ዋጋ መጨመር መጓጓዣው ላይ ተመስርቶ ነው። ነዳጅ ዋጋ ሲጨምር ምን ያክል ሸቀጥ ዋጋ እንደጨመረ ተመልክተናል። ተረጋጋ በተባለበትም ሰዓት አልተመለሰም ወደ ቦታው። የውሃ ዋጋ አሁን አንዱ ነው። አሁንም ባለበት ቀጥሏል። ከዚህ በፊት በነበረው ዋጋዎች ራሱ የሆነ የነዳጅ ዋጋ በጨመረበት ሰዓት ቀጥለው ከሆነ እጥረት በተፈጠረበት ሰዓት የሆነ ዋጋ ወጥቶላቸው ጨምረው ከሆነ ሲረጋጋ ወደ ኋላ ለምን አይመለሱም? ወይም የሆነ እንደው ምክንያታዊ ወደ ሆነ ዋጋ እንዲመጣ አይደረግም የሚለው ክትትል አይደረግበትም። እና ያንዳንዷ ጠብታ ምን ማለት እንደሆነች ሹፌር አሁን እየገባው ዝም ብለሽ እንደ ቀልድ የምታልፊውም ነገር አይደለም። ማወቅም ያለባቸው ሻጮቹ ማለት ነው። አንዳንዴ አቢዩዝ አድርጋለሁ ብለሽ ሰፍ ያልሽበት ነገር ላይም ንቃተ ህሊናው በዛኛው ሰውዬም ዘንድ አለ ምን እየሆነ ነው የሚለው። አሁን ምንድነው ቁጥጥርና እርምጃ ሲደረግ ማዲያዎቹን መዝጋት ነው አንዱ እርምጃ የተደረገው። የማዲያዎቹ መዘጋት የባሰ ለነዳጅ ለመቅዳት ያለውን እንትን ጫና ይፈጥርም ወይ ነው አቅርቦቱ ላይ ግን ያን ያክል ጫና የሚፈጥር አይደለም ነው። ፍተሻ የተደረገባቸው ቦታዎች አካባቢ ላይ ሌላ ማዲያዎች አሉ በርቀት። ስለዚህ የአደባባይ ዝርፊያ ያስተጓጉል ነገር አይኖረውም። ስለዚህ አንዱ እርምጃ እንግዲህ መዝጋት ነው በጊዜያዊነት። ሌላ ደግሞ መፍትሄ እስኪመጣ ድረስ እንግዲህ መሳሪያዎችን የተመለከተ መፍትሄ የሚሰጥ አካል እንግዲህ ይኖራል ብዬ አስባለሁ። ወደፊት ደግሞ አሁን እንደተባለውም እኮ የተሽከርካሪዎች ዘመናዊ የሆኑ መሄዳቸውና ከዛ ጋር ደግሞ ቁጥጥሮችን ለማድረግ ጥቆማዎችን ለመስጠት በየጊዜው ቴክኖሎጂው የሚፈቅደውን ነገር እያደረጉ መሄድ አሁን ጂፒኤስ አንዱ ነው። ራሱ ከቦቴዎች ጨምሮ እዛ ላይ ያለውን ቅሸባ ለመከላከል እንደዚህ አይነት አሰራሮችን መዘርጋት ጊዜው ደግሞ የሚሰጠንም ጥቅም አለ አንዳንድ ጊዜ እንጂ ሌላው ሀገር እኮ ስለተባመኑ አይደል እንደ አሽከርካሪዎች ናቸው ወጥተው እኮ የሚቀዱት። እንደዛ ቢሆን ያስብላል አይደል? ደግሞ ይሄው ከ00 ጀምሯል ትባል 10 ትባልሽ ዜሮ ግን እንዴት ነው ላልሆይ አሁን ምንድነው እዚህ ጋር 00 ጀምሯል ብለዋል። እሺ ቆይ እንዴት ነው ሊሆን የሚችለው የሚለው የረቀቀ አሰራር 00 ሳይሆን ነው 00 የሆነው ነው እኮ ኪሎ ላይም እኮ የሚሸውዱሽ እንደዛ ነው። አንቺ 00 ብለሽ ነው ቃው ከመቀመጡ በፊት ያስብሽው ግን 00 ከማለቱ በፊት ነው ፊክስ ያደረጉት 00 ላይ ነው። እሱ ነው እኮ ችግሩ። አስገራሚ ነው ብቻ ምን እግር በእግር መከተል ያስፈልጋል። ምክንያቱም ቀላል ነገር አይደለም። ብዙ ነገር ነው የሚያናጋው። ምልልስሽን አስቢው፣ ወጪሽን አስቢው፣ አተርፋለሁ የምትይው ነገር አስቢው፣ ቆመሽ ለመቅዳት የምታደርጊውን ነገር እንደተባለውም ደግሞ ትልቅ ወጪ የሆነ ነው ነዳጅ ለሁሉም አሽከርካሪ። በጣም የብዙ ነገርም መስተጓጎል ምክንያት ነው። እሺ ታዛ ነው እየሰማችሁ ያላችሁ። ታዛ